ደግሞ እቺ ልጅን እንደዚህ አድርጋው ትላለህ። የት አባቶች ዛትስ ጂጂኪያ that's me ስለዚህ ሊም ያለው እኔ እናንተ ሀገር ሳልመጣ እዚህ እኔ እንደሌላው አታልዬ መኖር ብፈልግ ኖሮ ለዚህ ሀገር ያለው ሚሊዮነር ጧ አርጌ ያ እያልኩ የተኛው መኖር ይችል ነበር። that's me ich kann das nicht እውነት ከሆነ ይጻፍልሽ አውጪ ላንቺ ነው ማውጣት ምን ችግር አለ? አውጣዋለሁ ይዘጻፈልኝ ግጥም አድርጌዋለሁ። ምንድነው ችግሩ? ግን ይጠቅምሻል ወይ? ለኔ ይጠቅመኛል። ላንቺ ይጠቅምሻል ያለ በኔ ስም የጻፈ ነው ሲል ደግሞ ነገር ልትሰድብኝ ነው። ግን ለኔ ገባኝ። በቃ ይሄ ነገር ይሄ አዶናይ ብቻውን አይደለም ያለው። በቃ ለራሴ አዶናይ ብቻውን ይሁን ይዞት የገባው ነገር አለ። እሱም ማያውቀው ተከትሎት የገቡት ነገሮች አሉ። ያንን ነው ለኔ ተረዳሁት። እሱም ማያውቃቸው ነገሮች እሱም ማያውቃቸው እንደዛ ይሰራል። በነገራችን ላይ በጣም የሚገርሙ ዜሪያዎችን አይቻለሁ። በጣም የሚገርሙ ሰዎች ሳውቁ በሰዎች ላይ የሚሰሩ የምትወዱትን ነገር እያሳዩችሁ በእናንተ ላይ ግን ብዙ ኢንቨስት የሚያደርጉ ሰዎች አሉና የሰው ልጅ እንዴት አፈር ከድሜ ማስገባት እንደሚቻል ተምሬያለሁ። የምትፈልጉትን እያሳያችሁ ገደሉ ጋር ይከቷችኋል። እነሱ ይኖራሉ በእናንተ ላይ ኢንቨስት እያደረጉ ማለት ነው። ይህንን ነገር ደግሞ ከቻልኩኝ ልጆቼን ለማትረፍ እነግራቸዋለሁ። ከሰሙኝ ግን የሚሰሙኝ አይመስለኝም። እኔ የሚሰማሁትኝ አሁን አልሰማም ነበር። ሲታይ ይስባል። እኔ ያረኩትን ነገር ሰዎች ለምን አረጋችኋለሁ? ምክንያቱም እኔም እንዲህ ነበርኩ። አልሰማም ነበር። ምንም የሰው ነገር ነው፣ የሰው መብት ነው፣ ይሄ እንዲህ ነው። ግን ከኋላ ራን የሚደረገው ሌላ ነገር። እኛ ወደፊት የምንሄደው ለሰው መብት ነው፣ ግን ከኋላችን እና ከበላያችን ላይ ያለው ነገር ሌላ ነገር። አይገባንም፣ አናዳምጥ። እኔም ተመክሬ ነበር ከ10 ዓመት በፊት ተመክሬ ነበር። ጠላቶች ናቸው ብዬ ሰደብኳቸው፣ ያዋረድኳቸው ብዙ ሰዎች አሉ። የኦሮሞ ጠላቶች እያልኩኝ ማለት ነው። ግን ያልነበረ ኦሮሞ ሆነው የኦሮሞ ጠላት የለም እላቸው ነበር። እነሱ ግን ገብቷቸው ነበር። እንደ ኦፕሽን ነው የሚጠቀሙባቸው። የሆነ ቦታ ላይ እሳት ያስነሱና እሳቱ የተነሳውን በደንብ ቀርጸው በደንብ እንትን ብለው ለህዝባቸው ያሳያሉ። ከዛ እናንተ ደግሞ ህዝቡ እዛ ጋር እሳት ተነስቶበታል፣ ያቃጠለው ማን ነው ስትሉ ያቃጠለውንም አቃጣዩንም እነሱ ፕሮዳክት ያደርጉና እስከነስሙ እስከነአባቱ ስም እስከነ ደቂቃው እስከነ ሰዓቱ ይሰጧቸዋል። ከዛ እናንተ ትጮሃላችሁ፣ እነሱ በቃ ግባቸው ላይ ደረሱ። እኛም ሳናውቅ ብዙ ተቃጥለናል። ዝም ማለትም ከባድ ነው እንደሰው። ዝም ማለት አሁን ለምሳሌ እዚህ ጋር ሰው እየሞተ ለምን ተገደለ ብለን እንጮሃለን፣ ህግ ጋር እንሄዳለን። ግን ከበስተጀርባው አሁን በቀደም ለታይታችሁ እንደሆነ ናይጄሪያ ውስጥ አንድ ቦክሰኛ አለ መሰለኝ፣ የታወቀ ቦክሰኛ ናይጄሪያ ነው፣ ግን ዩኬ ውስጥ ነው መሰለኝ የሚወዳደረው። እና ናይጄሪያ ሄዶ ነበረ ከ3 ጓደኞቹ ጋር ማለት ነው። ሄዶ በመኪና አክሲደንት ሞቶ እሱ ተረፈ። አሁን ግን እየጮኸ ያለው ምንድን ነው? እሱን ለመግደል ብለው ነው ወይንም ደግሞ አክሲደንት ነው። ሁለት ነገር ነው የተያዘው። ግን አንዳንድ ጊዜ መቼስ በእግዚአብሔር ስራ አይገባም እሱ እንዴት ተረፈ። ምክንያቱም እሱን ለመግደል ተብሎ ምናልባት እግዚአብሔር እሱን አትርፎት ይሆናል። ብዙ ነገር አለ እና አንዳንዴ ከስንት ቀን በፊት ቦክስ ተጫውቶ ወደ ስንት ሚሊዮን ዶላር ነው ምናምን አሸንፏል። አፍተር ዊክስ ነው ወደ ሀገሩ ሄደው። ኦኬ አስባችሁታል? ዋይ ለምን ይሄ ነገር ሆነ? አክሲደንቱ ሲደረግስ ማን ነው ቴሌፎን ጠርቶ እዛ መሀል ገጠር ላይ የተረፈው? እሱ
ግን ይህ ነገር በሙሉ ድብስብስ ያለ ነገር ነው። ለነገሩን ልዕልት ዲያና ሞተዋል አይደለም እንዴ? ጋይስ አያገባኝም። እኔ ልኑርበት እኔና ልጄን ግን አትንኩን። በድህነታችን እንደምን ብለን ለማደግ እንፈልጋለን እና ግን እኔ ጋር መታፈ እንዳከፍት ነቅቻለሁ ስል ነቅቻለሁ። ኩን ያትሳደቢት ጥሩ አይደለም። ስድ ተናግራለሁ። አንድ ጊዜ አልናገርም። ያ ሁለት ጓደኞቹ ሞተዋል አይደለ? ደግሞ እንዴት እንደሚያሳስቡ እና እግዚአብሔር ወይ ጠብቀን ማለት ብቻ ጠብቀን በሰላም ውሰድም እንደማለት ነገር የለም። እጅ ለማትሞላ በቃ ዝም በጂጂ በረሰም በሰላም ዓለም እንኖር። ምንስ በሰላም ዓለም እንኖራለን? እንዳንኖር እኮ ሌሎቹ እየተጎዱ እናያለን። አብኪ ሆነው ምናምን ሲሉ ታያለ እና አላህ ያረቢ አትበለን። እምቢ ያለ ሰው ግን የሚያስበው በሌላ መልኩ ነው አይደለም። እስቲ አይክሬ ይሄ አይን ፈርዶበት ተቃጥያለሁ። አይ አላርጅክ ይሄንን ማጣበቂያ ተጠቅም። ትላንትና ገዝቼ ልምጣ ብያችሁ ሳልገዛ መጣ ማጣበቂያ። ወሬ ሳወራ ኒው ይር ምን ሆነ መጣ እንቀበለዋለና ምን አባቱ የትም አንሄድም። የምንሄድበት ሬስቶራንት ላይ ሪዘርቭ ላደርግ የነበረው ሬስቶራንት ላይ ምግባቸው ጥሩ አይደለም። እዛ ደግሞ ካልሄድን ምንም አናደርግም። ሳምሪ ምግቡን አትወደው ሆዳ ለዚህ ምግብ ይህንን ሁላ ብር አትክፈይ ብላ ይኸው ጉድ አድርጋኛለች ሳምሪ። ምክንያቱም ምግቡ እውነቷን ነው። ምግቡ ዝም እኔ ግን እንትኑን ነው የምወደው፣ ቤቱን ነው የምወደው። ባለፈው ዓመት የሄድኩበት እዚህ ይላቸዋል። እኔ ሻይ ጠጣ አይላፍ ሻይ። የድሮ ጊዜ ቢመጣ ግን ምን ይመስላችኋል ጋይስ? የድሮ ጊዜ ቢመጣ ምን ይመስላችኋል? አትቀበሉትም? የድሮ ጊዜ ይሄ ድሮ በቃ ደጉ ጊዜ ሶሻል ሚዲያ የሌለበት ምናምን ቢኖር ከሶሻል ሚዲያ ግን አሪፍ ነው። ምን ችግር አለው? እንዴት እናክብር አዲስ ዓመትን ጋይስ? ዋት ዩ ቲንክ? ጥሩ ነበር አይደለ? ይሄ በሸቀጠ እቃ የበሸቀጠ ማቴማቲክስ የሆነ ዘመን መጣብን እናንተ። ማቴማቲክስ አይስወር ማቴማቲክስ ራሱ እንደዚህ አይከብድም። ከበደን ይዘመን በጣም የከበደን ያለው ልጆቻችን መጫወቻ ሆኑ። አብደላ ሊያገባ ናስር ወጣ ገባ ሆነብን። ድሮ የሰው ጉልበት ነበረ የሚበዘበዘው፣ አሁን ደግሞ አይምሮ ሆኗል። ያአላህ ምን አጥፍተን ነው ጌታ ይቀርበላል። የድሮ ክፋትሽ ነው ትዝ የሚለን። የድሮ ክፋቴ ነው ትዝ የሚለን። ግን እኮ ጂጂ አስከፍታኛለች ብለህ እኮ አልቀረህም። አየህ ተከፍተሃል ማለት ነው። የተከፋ ሰው ቤቱ ነው የሚቀመጠው። ሙጃ ሻሽሆድ ሐሞት ይኖረ የታባ ያ እዚህ ላይ እርስ በራሳቸው ከላይ ያለ ነው እንጂ እስር ህዝቡ ጋራ በእንደዚህ አይነት ነገር ወይንም ደግሞ ሙዚክ ኢንዱስትሪው ላይ ያለ ስፖርቱ ላይ ያለ ሞዴል አርጎንት ላይ ያለ ግን ኖርማል እንደዚህ እንትኑ ላይ